ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትሩ የመጨረሻውን መልእክት አስተላለፉ። ጠቅላይ ሚኒስትር አብይ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ በማለት የጠሯቸውን ሀገራት የመጨረሻ ማስጠንቀቂያ ሰጥተዋል። አብይ ኢትዮጵያን ዘመናዊ የጦር ጀቶች የምታጠቋን ጠቁመው አሁንም ሚግ 21 ላይ ያላችሁ ሀገራት ከኢትዮጵያ ጋር ተስማምቶ አብሮ ማደግ ብቻ ነው የሚያዋጣችሁ በማለት ጠንካራ መልእክታቸውን አስተላልፈዋል። ታደምጣላችሁ። በሌላ በኩል ህወሓት በቃል አቀባዩ በኩል ለጦርነቱ ተዘጋጅተን ጨርሰናል ብለዋል። ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመነው የህወሓት ቃል አቀባይ ዝምታውን ሰብሮ ተከስቷል። የህወሓት የጦርነት አፈቀላጤ ገብረ ጻዲቅ ሌላ ጦርነት ቀርቧል ሲል በወይን ሚዲያ መስኮት በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ሆኖ እየጠበቀ ነው ሲል ዛሬ የህወሓትን የጦርነት እቅድ ይፋ አድርጓል። አፈቀላጤው ከኢትዮጵያን ለመገንጠል የቀረን የተወሰደብንን ግዛት ማስመለስ ብቻ ነው ብሏል። ይዘነዋል። ሱዳን የኢትዮጵያን ድሮን መታጣለች። ትናንት በሱዳን ድንበር አቅራቢያ ደለሎ የኢትዮጵያ ተዋጊ ድሮን ቅኝት ሲያደርግ በሱዳን ጦር ጸረ ድሮን ተመቶም ወድቋል ተብሏል። የኢትዮጵያ አየር ኃይል አጸፋውን በአስቸኳይ እንዲመልስም ትዕዛዝም ተሰጥቷል። ይህም ከሰሞኑ በሁለቱ ሀገራት መካከል የተፈጠረው መካረር ወደ ለየለት ጦርነት እንዳይወስደውም ስጋት ደቅኗል። ከዚሁ ጋር በተያያዘ ዘመነ ካሴን ጀነራል ፍስሐ ማንዱስ በተገኙበት በሱዳን ኦማጅር ወልቃይት ጠገዴ ለህወሓት በይፋ ሽጦ ተመልሷል። ዘመነ ካሴ የሚሰውረው የፋኖ ታጣቂ ከህወሓት ለሚያገኘው ትኳሽ ወልቃይት ጠገዴን እንደ እጅ መንሻ ለመስጠት መስራት ከጀመረ ሰነባብቷል። ቡድኑ በህወሓት በሻዕቢያና በሱዳን ኃይሎች እገዛ አፋብኃኝ የተባለ አደረጃጀት ይፋ ካደረገ በኋላ የቴክኒካል ኮሚቴ ጭምር በማደራጀት ወያኔ ወልቃይትን በሚቆጣጠርበት ሁኔታ መወየት ጀምሯል ተብሏል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁንም እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳይ እናልፋለን። ጠቅላይ ሚኒስትሩ የመጨረሻውን መልእክት አስተላለፉ። ጠቅላይ ሚኒስትር አብይ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ በማለት የጠሯቸውን ሀገራት የመጨረሻ ማስጠንቀቂያም ሰጥተዋል። አብይ ኢትዮጵያ ዘመናዊ የጦር ጀቶችን መታጠቋን ጠቁመው አሁንም ሚግ 21 ላይ ያላችሁ ሀገራት ከኢትዮጵያ ጋር ተስማምቶ አብሮ ማደግ ብቻ ነው የሚያዋጣችሁ በማለት ጠንካራ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ ይህንን የተናገሩት አየር ኃይል 9ኛ ዓመት በማስመልከት በቢሾፍቱ ደብረ ዘይት ተገኝተው ባደረጉት ንግግር ነው። አብይ በንግግራቸው አየር ኃይሉ ለማጠናከር ባለፉት ዓመታት ስለተከናወኑ ስራዎች አብራርተዋል። ምንም እንኳን አየር ኃይል 90 ዓመታት ቢሞላውም በእድሜው ልክ በቂ ተከታታይ ግንባታ አልተደረገለትም ብለዋል። እሳቸው ወደ ስልጣን ከመጡ በኋላ ግን በ5 ዓመት ውስጥ የአየር ኃይሉን የ85 ዓመታት የቴክኖሎጂ የሰው ኃይል ከአየር ጥቃት ኢትዮጵያ ለመከላከል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል ብለዋል። አብይ አክለውም በሚቀጥሉት 5 ዓመታት የአየር ኃይሉን አቅም በእጥፍ ለማሳደግ መንግስት እቅድና በጀት ለይቶ ከዋና ዋና አምራቾች ጋር ስራ መጀመሩን ጠቁመዋል። ዛሬ ላይ ተቋሙ የአራተኛ ትውልድ የውጊያ ብቃት መገንባቱን ጠቅሰው በ2030 ወደ 5ኛው ትውልድ ይሻገራል ማለታቸውም ተሰምቷል። ጠቅላይ ሚኒስትሩ በዛሬው ማብራሪያቸውም ጠላቶቻችን ሲሉ ለጠሯቸው ሀገራት የኢትዮጵያን ክብር፣ የኢትዮጵያን አንድነትና ብሔራዊ ጥቅም ለማስከበር ተኝተን የማናደር መሆኑን በድጋሚ ማረጋገጥ እወዳለሁ በማለትም መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በይፋ ላልገለጿቸውና ጠላት ላሏቸው ሀገራት ባስተላለፉት ጠንካራ ማስጠንቀቂያ ዘመናዊ ናቸው የተባሉ የጦር ጀቶችም ስም በመዘርዘር አሁን ሚግ 21 ላይ ያላችሁ ላሏቸው ሀገራት ከኢትዮጵያ ጋር ከመተባበር ውጪ ያለው አማራጭ ጥፋት የሚያስከትል ነው ብለዋል። ሱ30 ጄሲ10 ወይም ከዚህ ያለፉ ቴክኖሎጂዎች ሲጠሩ ይህ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡም የሚያስፈልገው ኢትዮጵያን ትናንት ላይ የቆመች ሀገር አይደለችም ሲሉ አብይ ተናግረዋል። በቀጣይ መረጃችን ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመነው የህወሓት ቃል አቀባይ ዝምታውን ሰብሮ ተከስቷል። የህወሓት የጦርነት አፈቀላጤ ገብረ ጻዲቅ ሌላ ጦርነት ቀርቧል ሲል በወይን ሚዲያ መስኮት በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ሆኖ እየጠበቀ ነው ሲል ዛሬም የህወሓትን የጦርነት እቅድ ይፋ አድርጓል። አፈቀላጤው ከኢትዮጵያ ለመገንጠል የቀረን የተወሰደብንን ግዛት ማስመለስ ብቻ ነው
ተብሏል። ከ4 ዓመታት በፊት ህወሓትን ሰሜን እዝን ማጥቃትን ተከትሎ ህወሓት ጦርነቱን እንዳልከፈተ በወቅቱ ሲያስተባብል እንደነበረም ይታወሳል። ሆኖም ያኔው የህወሓት ቃል አቀባይ ገብረ ጻዲቅ ወደ ሚዲያ ብቅ በማለት ጦርነቱን የጀመርነው እኛ ነን፣ ሰሜን እዝንም አጥቅተናል ሲል በአደባባይ እምነቱን በመስጠት የሚጠቀስ ነው። አፈቀላጤ ህወሓትና ማዕከላዊ መንግስቱ ወደ ጦርነት እየተንደረደሩ ባሉበት ወቅት ተከስቷል። ጦርነቱ ቀርቧል፣ የ4 ኪሎን ድርጊት በዝምታ እንመለከትም፣ ጦሩ ተዘጋጅቷል የሚሉ የጦርነት እቅድ መረጃዎችንም ይዞ ተከስቷል። የአንድ አፍታ ሚዲያ ዝግጅት ክፍል በተመለከተው በዚህ ቃለ መጠይቅ ትግራይ በፌዴራል መንግስት ውስጥ ያላትን የወሳኝነት ሚና አታም በዝምታ አትቀጥልም ያለ ሲሆን በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ወደ ለየለት ጦርነት ሊያመራ የሚችልበት እድል መካረቡንም ተናግረዋል። አሁን ላይ ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል። የህወሓት ወታደራዊ ኃይል ለተልዕኮው ዝግጁ ነው፣ ህዝቡ ለሚመጣው ነገር ዝግጁ ሆኖ ይጠብቅ፣ ክተት መሳይ ጥሪ አሰምተዋል። ህወሓት በቃል አቀባዩ በኩል አዲስ ያስነገረው መልእክት ውጥረቱ ከወትሮ በተለየ ሁኔታ ባየለበት ወቅት መሆኑ ትኩረት የሚስብ ሆኗል። በአሁኑ ወቅትም በፌዴራል መንግስትና በህወሓት መካከል የለየለት የጠላትነት ስሜት የሚታይ ሲሆን አንዳቸውን ሌላኛውን ለማጥፋት ጊዜ እየተጠባበቁ ይገኛሉ። ከሻዕቢያ ጋር ወታደራዊ ቅንጅት የፈጠረውን ህወሓት ጥቃት ለመክፈት የቀረበውን ከባድ መሳሪያ ከማውጣት አንስቶ ጸረ ድሮን መሳሪያ እንደታጠቀ ጭምር መነገሩ ይታወሳል። ቃል አቀባዩም ስለ ህወሓት ወታደራዊ ቁመና በሰጠው ማብራሪያ ማንኛውንም ግዳጅ ለመፈጸም በተጠንቀቅ መቆሙን አመላክቷል። ቃል አቀባዩ በህወሓት ወታደራዊ ኃይል ላይ የሚሰነዘሩ የስም ማጥፋት ዘመቻዎች ትግራይን በማዳከም ላይ የተመሰረቱ ናቸው ሲሉ ክስ አሰምተው እንከላከል የሚል ጥሪ አቅርበዋል። ህወሓት በዲሞክራሲ ስም ትግራይ ላይ ይንጸባረቃል ያለውን ከልክ ያለፈ ተቃውሞ መቆም አለበት ብሎ እንደሚያምንም ገልጸው በዲሞክራሲ ስም የሚቃወሙ ሰዎችን አንታገስም ሲሉ ከሰሞኑ የተጀመረው እርምጃ ተጠናክሮ እንደሚቀጥል ፍንጭ ሰጥተዋል። የህወሓት ወታደራዊ ኃይል ከሰሞኑ በመስመር ልዩነት ተቃውሞ ያነሱ እንደ ብርጋዴር ጀነራል ግዑሽ ገብረም ያሉ የራሱን ሰዎች ማሰሩ ይታወሳል። እንዲሁም ከሻዕቢያ ጋር በህዝብ ለህዝብ ግንኙነት ስም የጀመረውን ጽምዶ ወደ ወታደራዊ ቅንጅት ከማደጉ በፊት ዋና የነበረውን አክቲቪስት በተመሳሳይ ተቃውሞ በማሰማቱ መታሰሩ ይታወሳል። ገብረ ጻዲቅን አክለውም ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም፣ የህዝቡ ማህበራዊ ስሬት ተበጥሷል፣ የሚያገናኘን ነገር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው፣ ለዚህም በኃይል ለማስመለስ ተዘጋጅተናል ብለዋል። አፈቀላጤው ትግራይን ከኢትዮጵያ ለመገንጠል የቀረን የምናስመልሰው የመሬት ግዛት ብቻ ነው፣ ይህ ደግሞ በሰላም የማይሆን ከሆነ የተዘጋጀን በመሆኑ ተጨማሪ ህዝብ እንዲያልቅ እናደርጋለን፣ ተጨማሪ ህዝብ እንዲፈናቀል እንሰራለን ሲሉም ተደምጠዋል። ይህም ህወሓትና ከሻዕቢያና እንዲሁም ሱዳን ጋር የተጀመረው የእርኩስ ጋብቻ እንዲሁም አሁንም ኢትዮጵያ የመውጋትና የማተራመስ እቅድን ገሃድ ያወጣ ነው ተብሏል። በቀጣይ መረጃም ሱዳን የኢትዮጵያን ድሮን መታጣሎች። ትናንት በሱዳን ድንበር አቅራቢያ ደለሎ የኢትዮጵያ ተዋጊ ድሮን ቅኝት ሲያደርግ በሱዳን ጦር ጸረ ድሮን ተመቶ ወድቋል ተብሏል። የኢትዮጵያ የአየር ኃይል አጸፋውን በአስቸኳይ እንዲመልስ ትዕዛዝም ተሰጥቷል። ይህም ከሰሞኑ በሁለቱ ሀገራት መካከል የተፈጠረውን መካረር ወደ ለየለት ጦርነት እንዳይወስደው ስጋት ደቅኗል። ከዚሁ ጋር በተያያዘ ዘመነ ካሴና ጀነራል ፍስሐ ማንጁስ በተገኙበት በሱዳን ኦማጅር ወልቃይት ጠገዴን ለህወሓት በይፋ ሸጦ ተመልሷል። ዘመነ ካሴ የሚሰውረው የፋኖ ታጣቂ ከህወሓት ለሚያገኘው ተተኳሽ ወልቃይት ጠገዴን እንደ እጅ መንሻ ለመስጠት መስራት ከጀመረ ሰነባብቷል። ቡድኑ በህወሓት በሻዕቢያና በሱዳን ኃይሎች እገዛ ፋብን የተባለ አደረጃጀት ይፋ ካደረገ በኋላ የቴክኒካል ኮሚቴ ጭምር በማደራጀት ወያኔ ወልቃይትን በሚቆጣጠርበት ሁኔታ መወያየት ጀምሯል ተብሏል። የቴክኒካል ኮሚቴውን የሚመሩት ዘመነና አስረስ ማረ ሲሆኑ ዘመነም ሰሞኑን በጉዳዩ ዙሪያም ከህወሓት ሰዎች ጋር ለመወያየት ሱዳን ቆይቷል። በህወሓት በኩል የተወከለው ጀነራል ፍስሐ ማንጁስ ሲሆን ሁለቱ በሱዳን ኦማጅር ተገናኝተው ህወሓት ኃይሉን ወደ ወልቃይት እንዲያስጠጋ ከስምምነት ደርሷል። በዚህም ህወሓት ከወልቃይት አካባቢ የተገኙ የአርሚ አባላትን ተጨማሪ የአማርኛ ተናጋሪ ታጣቂዎች ጋር አጣምሮ ወደ ሱዳን ልኮ በሱዳን በኩል ወደ ወልቃይት እንዲያስገባ መክረዋል። ዘመን አዲስ የመሰረቱት አደረጃጀት ህወሓት ወልቃይትን እንዲቆጣጠር ያለሰለሰ ጥረት እንደሚያደርግ ለፍስሐ ቃል ገብቶ ውይይታቸውም ተቋጭቷል። ከስብሰባቸው በኋላም ጀነራል ፍስሐ በኤርትራ በኩል ወደ መቀለ መግባቱ የተሰማ ሲሆን ዘመነ ካሴም በሳምሪ ታጣቂዎች ታጅቦ በሱዳን በኩል ወደ አማራ ክልል እንደገባ ለማወቅ ተችሏል።
ታዲያ ይህን የዘመነ ወልቃይት ጠገዴ ለህወሓት የመስጠት እንቅስቃሴ የተረዱት የጎንደር ፋኖ አባላት ቀንና ማታ ትጥቃቸውን ይዘው ወደ ሰላም እየገቡ ይገኛሉ። ወልቃይት ጠገዴን ለጠላት ለመስጠት ከሚንቀሳቀስ አካል በላይ ጠላት የለንም ብለዋል። እንደሚታወቀው በዚህ 2 ቀን ብቻ በዚህ ምክንያት በርካታ ታጣቂዎች ከታጠቁት የቡድን መሳሪያ ጋር ገብተዋል። አሁን ባለው ሁኔታ የጎንደር ፋኖ የዘመነ ሴራ በሚገባ ተረድቷል። ወልቃይት ጠገዴን ለወያኔ አሳልፎ ለመስጠት የሚያደርገውን ሩጫ በሚገባም ተረድቷል። ዘመነም በበኩሉ ከጎንደር ፋኖ ይልቅ የህወሓት ጀነራሎች ይቀርቡኛል በማለት ቀንና ማታ በወልቃይት ጉዳይ ከወያኔ ጀነራሎች ጋር ይመክራል ተብሏል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።